ልጅቱን እኮ እኔ ነኝ ያስወጣኋት፣ እኔ ነኝ እኮ ያስወጣኋት ልጅቱ ማለት ነው። ልጅቱ እኮ የኔ ጓደኛዬ ናት። 15 ሺህ ሪያል በላይ ሰጥቼ ያለ ተለበል ገና ላለገባቸው ወንድ 15 ሺህ ሪያል የሰጠኝ ገልጡ። በነገራችን ላይ አብዛኞቹ ሴቶች ከኮንትራት ቤት የሚጠፉት ይሄን ነገር ፈልገው ነው። በዚህ አጋጣሚ ከኮንትራት ቤት ለመጥፋት እያሰባችሁ ያላችሁ እህቶች ካላችሁ እባካችሁን ጥንቃቄ አድርጉ። ተመልከቱ፣ እንዲህ ስታት ልክ አንድ የምትወደውን ዘመዷን የተረዳች ነው የምትመስለው አይደለም። እኔ ግን አንዳንዴ ወላሂ ነው የምላችሁ በጣም ግርም ይሉኛል። ምኑ ገረመሽ ካላችሁ ልክ ጥሩ ስራ እንደሰሩ ሁሉ ሚዲያ ላይ መጥተው ደግሞ የሚላላጡት ነገር ማለት ነው። ሲፈልጉ መጥተው ይጨፍራሉ፣ ሲፈልጉ መጥተው ያለቅሳሉ፣ ሲፈልጉ መጥተው ደግሞ ሰርተው መለወጥ ከሚችሉበት አረብ ሀገር ተቀምጠው ልባቸው እነፋ አድርገው ይለምኑብናል ማለት ነው። ሁንን ለመናገር ታሳፍራላችሁ። ለማንኛውም ይህን ታሪክ ሰማ እነማን እንዳሳዘኑኝ ታውቃላችሁ? እስከ ዛሬ በጣም ነበር የሚያናዱኝ። ዛሬ ግን ይቅር በሉኝ። ሚስት አግብታችሁ ሚስቶቻችሁን አረብ ሀገር ልካችሁ እናንተ ኢትዮጵያ ያላችሁ ወንዶች ይህን እርማችሁን አውጡ ማለት ነው። ግን ይህን ስላችሁ ደግሞ ሁላችሁንም አይደለም። በጣም ጀግና ሴቶች አሉ 10 ዓመት 7-8 ዓመት አንገታቸውን ደፍተው ኮንትራት ቤት የሚሰሩ። በዚህ አጋጣሚ አይላቢ ኮንትራት የሚሰሩ ሸቃሎች ሀይበሉ ማለት ነው። ያንቺ የዘመንሽ ጀግና ማን ነው ካላችሁ የኔ የዘመኔ ጀግና 2 ዓመት የሚሆን 1 ዓመት የሚሆን 3 ዓመት 4 ዓመት 5 ዓመት 10 15 ዓመት ኮንትራት ቤት ላይ የምሰራ የኔ ዘመኔ ጀግና ነች ማለት ነው። በነገራችን ላይ ከጀግኖች መካከል አንዷ ምን ነኝ ልንገራችሁ ብዬ ነው። ይሄን ስል ደግሞ እንግዲህ አንዳንድ በውጭ የሚሰሩቶች ጠሽ ትላላችሁ። በነገራችን ላይ ስለወጣችሁ ይህን ነገር ታደርጋላችሁ እያልኳችሁ አይደለም። በጣም ጀግኖች አላችሁ። ልክ እንደ ኮንትራት ቤት አንገታችሁን ደፍታችሁ የሚሰሩ እናንተን አይመለከትም። እኔ እያልኩ ያሉት የሚመለከተው አካል ነው። ስለዚህ ወንድሜ ሚስት አግብተህ ሚስትን አረብ ሀገር ልካሃት ሚስት ከኮንትራት ቤት ጠፍታ ውሎ ኢጃዛ ቤት ከሆነ እህን እርምህን አውጣ። ልክ እንደዚህ ልጅ ከላይ ላይ ሸሸ ገዳሚ ብላ ከሸሸ ገዳሚም አልፎ ልጅ ወልዳ ልጇን ካርጎ አድርጋ ተቀበል ከመባል በፊት ልንገር ብዬ ነው። እስከዛሬ ግን ያው ከኛ ከአረብ ሀገር ሴቶች ብር ስለምትፈልጉ ብር ስለምትለምኑ ታናዱ ነበረ። ዛሬ ግን አሳዝናችሁኛል፣ ልንገራችሁ ብዬ ነው። በእርግጠኝነት ሁላችሁም በሚባል መልኩ ከሳውዲ አረቢያ ኢጃዛ ቤት የተፈጠረውን ጉድ ሰምታችኋል። ያልሰማችሁ ደግሞ እኔ ወረኛ የተወታችሁ ልንገራችሁ። ዋናው ቁም ነገር ግን ወሬውን ለማውራት ሳይሆን ከኮንትራት ቤት ለመጥፋት ያሰባችሁ ቶቼ እንድትጠነቀቁም ጭምር ነው ማለት ነው። እንግዲህ ውድ ቤተሰቦች እንዳልኳችሁ ኮንትራት ቤት ችላ የምትሰራ ጀግና ሴት ነች ብያችኋለሁ። አብዛኞቹ ሴቶች ከኮንትራት ቤት የሚጠፉት ወንድ ፍለጋ ነው፣ እነግራችኋለሁ ማለት ነው። ደልቷቸው ደሞዝ እየተከፈላቸው ጥሩ ቤት ደርሷቸው ምግብ ያለበት ቤት ደርሷቸው ግን ወንድ ፍለጋ ስለሚያበዘብዛቸው ከኮንትራት ቤት ይጠፋሉ ማለት ነው። ከኮንትራት ቤት እንደጠፉ ራሱ ቀጥሎ ወንድ ጋር ነው የሚሄዱት። ገብቷቸዋል። አልመቻት ብሎ አንዲት የጠፋች ሴት እኮ የምትሄደው እኮ ወንድ ጋር ሳይሆን ስራ ፍለጋ ነው። እና ይች እንግዲህ ያው ከኮንትራት ቤት ጠፋችና ከባለ ትዳር ጋራ ሸሸ ገዳም ያለች። እሷም እንግዲህ ትዳር ስላችሁ ገና መግቢያ ላይ እየሰማችኋት እንግዲህ እነማፈሪት ማለት ነው። በነገራችን ላይ ብር ስለከፈላችሁ ወንድ ገዛችሁ ያልገዛችሁት ወንድ አብሯችሁ ኖረ ማለት አይደለም። ግን ደግሞ እንደዚህ አታድርጉ። ለምን ብትሉ እናንተ ብር ስላላችሁ በብራችሁ ገዝታችሁ ልታገቡ ነው። እኛ ብር የሌለን ሴቶች ቆመን እንቅር እንዴ? ታው እንተዛዘን ማለት ነው። እናማ ብር ስለሰጠሁት መቼም የትም አይሄድም ትልና አላቸዋለሁ። 15,000 የሳውዲ ሪያሏን ሰጥታ ከባሏም ከብሯም ከጓደኛዋም ሳትሆን ቀረች። ልንገራቸው ብዬ ነው። በነገራችን ላይ ኢጃዛ ቤቶች ዝምድና ያውቁም አሉ። እና ውድ ቤተሰቦች ወደ ቁም ነገሩ ስወስዳችሁን ልጅቷ ከኮንትራት ቤት መጥፋት ፈለገችና ጓደኛዋ የሚያስጠፋ ሰው አመቻቸችላት። ያ የሚያስጠፋ ሰው ደግሞ የእሷ ደግሞ ፍቅረኛ ተብዬ ነው አሉ። ደግሞ እኮ የአገሬ ልጆች እኔ ምን እንደሚገርመኝ ታውቃላችሁ? መጥተው እኮ ኮመንት ላይ እኛን ይሰድባሉ። እንደዚህ ያሉ ሴቶች እኮ ጨዋ ናቸው። ፕሮፋይላቸው የሚለቁት ደግሞ ቁርአንና ሀዲስ ነው። ግን ስራቸው አውዝቢላ እኮ ናቸው። ወላሂ ነው የምላችሁ። ግን ኮመንት ላይ መጥተው አንቺ ስለ ሰው ታወሪያለሽ፣ አንቺ እንደዚህ ትያለሽ ይሏቸዋል ማለት ነው። አረ ከእናንተኛ እንሻላለን። ልንገራችሁ ብዬ ነው የአገሬ ልጆች። አልሐምዱሊላህ ስንት ዓመት ሙሉ አንገታችን ደፍተና ኮንትራት ቤት ነው የምንሰራሽ። ካላወቃችሁ ወቁ ማለት ነው። እና ውድ ቤተሰቦቼ አስጠፋት ያነ ሰውዬ ማለት ነው። ካስጠፋት በኋላ አጅሪት ደግሞ ስራ መግባቷን ተወችና የተዳለ እሱን ተከትላ ከሱ ጋር ሸሸ ገዳሚ ስትል ከሰነበተች ምን ካለች በኋላ ከዛ በኋላ ወደ ስራ ሄደች አሉ። እንዳልኳችሁ የሚገርመውና የሚያሳፍረው ነገር ከዚህ ላይ ነው። ምኑ ካላችሁ ኢትዮጵያ ላይ ልጆች አሏት፣ ኢትዮጵያ ላይ ትዳር አላት ማለት ነው። ወላሂ ነው የምላችሁ፣ ራሷ ተናግራለች ማለት ነው። አሁን ልጆች አለኝ ንክሃለኝ ምናምን ብላለች።
ከዛ ሸሸ ገዳሜ ካለች ከ6 ወር በኋላ እንግዲህ ለሰውየው ተደውሎ እርጉዝ እንደሆነች ነገረችኝ አለ ማለት ነው። እንዲሁም ልጅቷ አላለመንኩባትም አለ። ለምን ብትሉ በየቦታው እኮ ነው የምትዝለከለከው፣ በየቦታው እኮ ነው የምትልከሰከሰው። የኔ ለመሆኑ ምን ዋስትና ላስመርምሬ ዲኤንኤ እስካላወቅኩ ድረስ ግን ደግሞ ያው አብሬያት ስለተኛው ሊሆን ይችላል ብዬ ስለሰገው እየረዳኋት ነው ብሎ ቁጭ። ልጅቷ ግን ሁሌ ብታዩት ወታ ቲክቶክ ላይ ታለቅሳለች። ወታ ማልቀስ ነው፣ ወታ ማማረር ነው። ያገሬ ልጆች እራሳችሁ ወዳችሁ እንዳፈልጋችሁ ባመጣችሁ ጦሳውን ይሄን ያክል ያዙ ልቀቁ የምትሉ ግን በጤናችሁ ነው። ሁሌ ልኮምትልና ተዋለሁ ልጅ እንደዚህ ስራ ከፈቱ አመት አለፈ ምናምን። ሲጀመር እያንዳንድ ሴት ተሰደድሽ አንቺ ልታገቢ ነው እንዴ? ሲጀመር እንዴ እስኪ አሁን ኢትዮጵያ ውስጥ እንዴ ወንድ አጥቶ ወይም ሴት አጥቶ የተሰደደ ወንድ አለ እንዴ? ሴት አለ እንዴ? ችጋራም እያንዳንድ ቸግሮሽ እኮ የተሰደድሽው ማለት ነው። ስለዚህ ቸግሮ ነው የተሰደድነው እኛ ብር እንጂ ወንድ ነው እንዴ? የወንድ ችግር ካለባችሁ ለምንድን ነው ከሀገራችሁ የምትወጡት? ለምን ከሀገራችሁ ትወጣላችሁ? ለምን እንደፈለጋችሁ ከዚሁ አትሆኑም? እና የወጣሽበትን አላማ ትረሽና። በነገራችን ላይ እናንተማ ይበላችሁ። ለምን ካላችሁ ከእናንተም አልፎ ረክሳችሁ ታረክሶናላችሁ። ስንት ዓመት ሙሉ አንገታችን ደፍተን የምንሰራ ሴቶችን የአረብ ሀገር ሴት ለትዳር አትሆንም እንድንባል እንድንሰደብ እኮ ምክንያት የሆናችሁን እኮ እናንተ ናችሁ። እናንተ ለቅምቅሞች ማለት ነው። እናማላችኋለሁ ሰዎችዬ። ከዛ ከ6 ወር በኋላ ነገረችኝ አለ። ያው ልጅቷ ተወለደች፣ አለቀ በቃ። እየረዳኋት ነው አለ ሰውየው ማለት ነው። ከዚያ እሷ ደግሞ እርዳታ ስትፈልግ ወድጀና ፈልጌ ነው ከኮንትራት ቤት ወጥቼ ከሱ ጋር የተጋደምኩ ካለች ማንም እንደማይረዳት እንደምትሰደብ ታውቃለች። እንዳለ እየሰደቧት ነበር ኮሜንተሮች ማለት ነው። እንደምትሰደብ ስለምታውቅ ምናለች ሸሸ ገዳሜ ብላ ፍቅሯን ከጨረሰች በኋላ ተደፍሬ ነው የወለድኳት፣ አስፈራርቶኝ ነው ኢትዮጵያ ማለት ከማስይዝሽና ከኔ ጋር ከምተኝ ብሎ ነው አላለች መሰላችሁ። እሱ ደግሞ ወዳና ፈልጋ ተስማምታ ያደረገችው ልላችኋለሁ። ከዛ የእሷ በዚህ እንዳለ አሁን እሷ ችግር ውስጥ ነች። ልጇ በራብ ትቀጣለች፣ እሷ በራብ ትቀጣለች። ከዚያ ልጆቿ ደግሞ እናታችን አረብ ሀገር ናቸው ብሎ አይን ያያሉ። አይ እንዲሁ አንዳንድ ሴቶች እንዲሁ ምን ይሻላችኋል? እንዲሁ አፈር ብሉ ነው የምላችሁ ወላሂ። ከዛ ደግሞ አጅሬ ለካ ሌላኛ ፍቅረኛ ደግሞ አለችው ከኮንትራት የተስጠፋቻው ጓደኛዋ የዚህ ልጅ ፍቅረኛ ነች ማለት ነው። አስቡ እንግዲህ የጓደኛዋን ባል ነው ደግሞ የጓደኛዋን ፍቅረኛ ጮኛ ነው ሆዳ የተከመረችበት ማለት ነው። ከዚያች ደግሞ ባሌ ነው ለወደፊት የማገበው ነው ብላ እሱ እንደፈለገ ኢጃዛ ቤት ነው የሚውለው። እሷ ደግሞ መዳም ታሽከረክራታለች። ከዚያ 15,000 የሳውዲ አረቢያ ሪያል ብድግ አድርጋ ሰጥት አቶ ባልዬ ሸሸ ገዳሜ ብሎ አስረግዞ እስከሚያስወልድ ድረስ እሷ ይህን ታሪክ አታውቅም የሀገሬ ልጆች። ከዚያ ይችኛዋ ሊከሰው ትናንትና ስትመጣ የባሏን ጉድ ሰማችን። የምንም ማውቀው ነገር የለም ማወቅ ፈልጌ ነው ምናምን ብላ መጣች። አሁን አንቺ የመጣሽው ለእሷ ሀቅ ልታወጪ ነው ወይስ ለራስሽ ነው ስትባል፣ ኧረ እኔ ለራሴ ነው። እንዲሁ እውነት አድርጎት ከሆነ ይህን ነገር እንዲሁ ለማቆም ፈልጌ ነው። አዝነሻል አላዘንሽ ይላታል አቧሚራ። ባዝንስ ምን አመጣለሁ ይላል። እኔ ልቃጠልልሽ ሴት ይላል ደግሞ እሱ። ወላሂ እየሳቅኩ ነበር ማታ ማለት ነው። እና የአገሬ ልጆች እሷም ከብሯም ከፍቅሯም ከትዳሯም ከጊዜዋም ከገንዘቧም ሳትሆን ቀረች። ያችኛዋ ደግሞ ይባስ ብሎ እንግዲህ ባለትዳር ናት ከትዳሯ በላይ። እኔ እኮ ግን አንዳንዴ ግርም የሚለኝ ማለት ነው የአገሬ ልጆች አሁን እንዲያው እነዚህ ቤተሰብ አላቸው። አሁን የዚች ልጅ ቤተሰቡ ሲሰሙ ምንድን ነው የሚሉ? አሁን በሷ ምክንያት ባሏ አይሸማቀቅም እንዲህ? ለምንድን ነው ቆይ ግን ባል እያላችሁ ከሌላ ወንድ ጋር የምትሄዱ ሴቶች ግን ጤነኞች ናቸው? ወላሂ ያሳፍራል እኮ ነውር እኮ ነው አይደለም? ከላይ ላይ ልጅ መውለድ ይቅርና ሲጀመር ለምን ወንድ ታወራላችሁ? እናንተ መጥፋት ካለባችሁ ከኮንትራት ቤት በስነ ስርዓት ወጣችሁ ጠፋችሁ፣ ወደ ስራ ለምን አትሄዱም? ሲጀመር ወንድና ሴቶች ለምንድን ነው ከአንድ ኢጃዛ ቤት የምትቀመጡት? ችግራችሁ ይሄ ስለሆነ ከኮንትራት ቤት አቅመንዙ የሚያወጣችሁ ወንድ ፍለጋ የወንድ ጥማት ስለሆነ ማለት ነው። እናማ እናንተስ የራሳችሁ ጉዳይ። ግን እንዳልኳችሁ በእነሱ ምክንያት ንጹሃኑ ሴት ሁሉ የአረብ ሀገር ሴቶች እየተባሉ መሰደባችን ግን ያሳዝናል። እና ውድ ቤተሰቦች የሀገሬ ልጆች ከኮንትራት ቤት ባጠፉ ነው የምለው። አትጥፉ፣ ቻሉ። ሁሌ የምልሻለሁ እያንዳንድሽ እውነት አረብ ሀገር ሰው ቤት ተቀምጦ ምቾት የለም፣ ችሎ መስራት ነው ዋናው መፍትሄ። ስለወጣሽ ስለገባሽ 7 ዓመት ሆኖኛል፣ 8 ዓመት 12 ዓመቴ ነው፣ ምንም የለኝም። እንዴት ይኖርሻል? የማንንም አለል እየቀለብሽ እንዴት ሊኖርሽ ይችላል? አለል የቀልብ እንጂ ማለት ነው። እናንተ እረኝማ ልናገርም ይቅርብኝ። ለማንኛውም ከኮንትራት ቤት ስጠፉ ጥንቃቄ አድርጉ። 1 በማታውቋቸው ሰዎች አትጥፉ። 2 ደግሞ ከጠፋችሁ በኋላ ኢጃዛ ቤት አትልከስከሱ፣ ይቅርባችሁ። ቁጥብ እንዳላችሁ ስራ ግቡ። ስራ እንዴ ከገባችሁ ደግሞ የከሌ ልደት የከሌ ሰርግ እያላችሁ ኢጃዛ ቤት አትመላለሱ። ህይወታችሁ ተበላሽቶ ምሽቅልቅል ብሎ እንዳይቀር ነው ማለት የምፈልገው። ልክ እንደነዚህ ሰዎች ማለት ነው። እሺ ሰምታችኋል።